ሃይሚና ብሩክ ችግራቸውን ልክ እንደ ሰው መፍታት ይችሉ ነበር። እንኳን እነሱ አይደሉም እግርና እግርም ይጋጫል። ስለዚህ አሁን ችግር የሆነው ነገር ብሩኬን ብለው የሚመጡ ሴቶች እነሱ ናቸው ችግር የሆኑት። በመሃላቸው ያለውን ነገር የባሰ እያቀጣጠሉ ያሉት ነገሩ ከሚቀዘቅዝ ይልቅ ነገሩ ወደ ተባባሰ ደረጃ እንዲሄድ የሚያደርጉት ብሩኬን ፈለጋ ወደ ቤት የሚመጡ ሴቶች ናቸው። በሃይሚና በብሩክ መሃል ያለው ትልቁ ችግር እንጂ ቤተሰብ በሃይሚና በብሩክ መሃል ያለው ችግር ሌላ ምንም አይታየኝም። ከዚህ ውጪ ሌላ ምን ችግር አለ? ሃይሚና ብሩክ ደስተኛ ለመሆን ከፈለጉ ብቸኛ ችግራቸውን ማስወገድ አለባቸው። ብሩኬም ወደ ራሱ ተመልሶ ከሃይሚ ጋር ነገሮችን ለመፍታት ቢሞክርና እሱም ብለው የሚመጡ ሴቶችን ከነሱ ለመራቅ የተሻለ ይሆናል ብዬ አምናለሁ። ምክንያቱም ቤተሰብ ብሩኬ ከሌሎች ሴቶች ጋር የተለየ ቀረቤታ፣ ገደቡን ያለፈ ቀረቤታ ከሌሎች ሴቶች ጋር ያለውን ግንኙነት ማቋረጥ እኮ ነው። በቃ ትልቁ መፍትሄ ይሄ ነው በቃ እንጂ ሌላ የሚያጨቃጨቃቸው ነገር የለም እኮ በመሃላቸው። ትልቅ ኃላፊነት ያለበት ከሃይሚ በበለጠ ብሩኬ ነው። በብሩኬ ምክንያት ነው እየተጣሉ ያሉት። አብሳላት ብሩኬ ትሪት ስለሚያደርገኝ ነው ፍቅር ያዘኝ ምናምን እያለች ነው ያለችው አይደለ? እሱን ዝም አለን፣ ይሁን ብለን ዝም አለን። ግን ሌላው እቤት ድረስ መታ የሃይሚን ክብር ዝቅ የምታደርገው እሱ ነገር ነው ያልተመቸኝ። አሁን ባለፈውም እቤት መታ ሃይሚ ያልሰጠችህን ነገር እኔ ጋር አለ እኔ ልሰጥ እችላለሁ ምናምን እያለች የሃይሚን ክብር ዝቅ እያደረገች ነበር። ይሄ ሌላኛው የአብሳላት ትልቁ ችግር ነው ቤተሰብ። ብሩኬን ከሃይሚ በበለጠ ልታውቀው አትችልም አብሳላት። ምክንያቱም እነሱም እንደተናገሩት 2 ሳምንት ነው 1 ሳምንት ነው ከተገናኙ። ስለዚህ እነሱ ይሄን በ2 ሳምንት ውስጥ ከሃይሚ በበለጠ ሊቀራረቡ አይችሉም። ምክንያቱም ሃይሚና ብሩኬ አብረው ከሆኑ ቢያንስ 2 ዓመት እየሆናቸው ነው። ይሄ ማለት ደግሞ ሃይሚ ብሩኬን በደንብ ጠንቅቃ ታውቀዋለች ማለት ነው። የሚፈልገውን ነገር፣ የሚያናድደውን ነገር፣ ብዙ ፍላጎቶቹን ታውቃለች። ስለዚህ ሃይሚ የፈለገችውን ብሩኬን መናገር የፈለገችውን ማድረግ ትችላለች። ምክንያቱም የራሴ የምትለው ሰው ስለሆነ ብሩኬ ማለት ነው። እንግዲህ ቤተሰብ ሃይሚ ካልነኳት በስተቀር በሰው ላይ አትደርስም እንደምታውቁት ማለት ነው። ገባችሁ? ግን ከነኳት ልክ እንደ ንብ ነች። ንብ ታውቃላችሁ አይደለ? ልክ እንደዛ ነው። የመልስ ምቷ ኃይለኛ ነው እንዳያችሁት ማለት ነው። ስለዚህ እቺ ልጅ አብሳላት የምትባል ልጅ ክብሯን ጠብቃ ብትኖር ነው የሚሻላት። ከብሩኬ ብትርቅ ነው የሚሻላት። ካልሆነ ግን ሃይሚ የሃይሚን ሌላኛው ማንነት የምታሳያት ነው ይመስለኝ። ምክንያቱም ከተላማታ ጀምሮ ጀምራለች ማንነቷን ማለት ነው ቤተሰብ። ስለዚህ ሃይሚም የማይሆን ችግር ውስጥ ገብታ አብሳላት የምትባል ልጅ ላይ የማይሆን ነገር አድርጋ በኋላ የማይሆን ጣጣ ውስጥ እንዳትገባ ነው እምፈራው። ስለዚህ ይሄንን ነገር ከግምት ውስጥ አስገባና ብሩኬ አብሳላትን ካጠገብህ እንድትርቅ አድርጋት። እውነታውን ንገራት። አንተ የሃይሚና የሃይሚ ብቻ እንደሆንክ ንገራት፣ አስረዳት። አንተ በጣም እንደምትወዳት ሃይሚን ንገራት። ካልሆነ ግን ነገሮች እየተባባሱ ወደ ተባባሰ ሁኔታ ውስጥ ልትገቡ ትችላላችሁ ነው የምለው። ሌላ ደግሞ በየሰዓቱ እየመጣች ሃይሚ 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 ትላለች። ቆይ አይሰለቻትም እንዴ? ቆይ እሷ እንዴ ሃይሚ በቃ ብሩክና እሷ አብረው ይሁኑ ብላ ቤቱን ለቃ ወጣች እኮ። በቃ ካሁን በኋላ እሷ ሴት ከሆነች ብሩኬን የራሷ ማድረግ ነው በቃ። ባላት አቅም ማድረግ ያለባት ነገር ቢኖር ማለት ነው። ስለዚህ የሃይሚን ስም 10 ማንሳት አይገባትም አብሳላት። ምክንያቱም ብሩኬን ትታላት ወጣለች። በቃ የሃይሚን ስም 10 እያነሳች የምታብጠለጥለው ይሄ ንቀትና ለሃይሚ ያላት አመለካከት ነው። ስለዚህ ይሄንን አመለካከት ደግሞ ልትይዝ የቻለችበት ምክንያት ብሩኬ አንተን ያስናካት። አንተ ባታስንቃት ኖሮ የዚህን ያህል ድረስ ልጅቷ ይሄን ያህል ልትዳፈር አትችልም ነበር። ምክንያቱም ሃይሚ ፍቅረኛ ነች፣ የወደፊት ህይወቴ ነች ብለህ እየነገርካት እሷ ሃይሚ ላይ እንደዚህ አይነት ነገር አታደርግም ነበር። ስለዚህ ትልቁን ኃላፊነት ያለብህ ብሩኬ ነህ። ይሄንን ነገር ፊክስ የማድረግ ኃላፊነት ያንተ ነው። ነገሮችን ማስተካከል ግዴታ ነው ማለት ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የምታፈቅሩትን ሰው የራሳችሁ ማድረግ ከቻላችሁ የራሳችሁ አድርጉ። ከዛ ውጭ ግን እኔ ጋር አፋችሁን አትክፈቱ። የትም የለመዳችሁበትን አፋችሁን እዛው ሄዳችሁ ክፈቱ እንጂ እኔ አይደለም። ብሩኬን የራሳችሁ ማድረግ ከቻላችሁ ብሩኬን የራሳችሁ ማድረግ ነው በቃ። ካሁን በኋላም የምትመጡ ሴቶች ካላችሁ ማለት ነው
ከአብሳላት ቀጥሎ የምትመጡ መቼም ትኖራላችሁ ብዬ አስባለሁ። ምክንያቱም የብሩኬ ሴቶች አያልቁም፣ የብሩኬ ወዳጆች አፍቃሪዎች ስለማያልቁ ማለት ነው። ስለዚህ ከሀይሚ ጭንቅላት እንድትወርዱ ፈልጋለሁ። ነገሮችን እንደዛ ብታደርግ የተሻለ ይሆናል። ለነገሮች መፍትሄ ካልሰጠ ለራስ ላመጣቸው ችግሮች መፍትሄ ካላገኘ የጨረቃ ፋሚሊ በጣም ነው የሚያዝንብህ፣ እውነት ለመናገር ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።